ከነብዮች ውስጥ ለአንተ ምሳሌ የሆነው ማን ነው? እንደሱ መኖር እፈልጋለሁ ይሄ ምሳሌ ነው የምትለው ነብይ ማን ነው? ሁሉም ነብያቶች፣ በተለይ ደግሞ ነብዩ ኢየሱስ ክርስቶስ፣ እንዲሁም ደግሞ እነ አብርሃም እነ ሙሴ፣ ከእነሱ በላይ ነቢ ስ ላ ሰለም ሁላቸው። ከእስልምና እስከ እስልምና ሌላ ሃይማኖት አለ እንዴ? በነቢያቶች ዘንድ ክርስትና የሚባል ሃይማኖት የላቸውም ነበር። ኦኬ፣ እንደ መሐመድስ ቢሆን ነቢዩ መሐመድ በቀስኩል ሁላቸውም ለእኔ አርአያዎቼ ናቸው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? 18 ነቢያትን በአንድ ጥቅስና በሱረቱል አንዓም ላይ አላህ ስብሐነ ወተዓላ በዚህ በአንድ ገጽ ላይ ሱረቱል አንዓም ላይ 18 ነቢያት እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ ሁላቸውም ከጠቀሰ በኋላ ኡላኢከ አለዚነ ሀደላህ፣ እነዚህን ወደ ቅኑ መንገድ ወደ ኢስላም የመራሃቸው፣ ፈቢሁዳሁ ሙህተዲ፣ በእነሱም ቅኑ መንገድ በኢስላም ላይ ተከትለ ሂድ ይለናል። አየህ፣ እነዚህን ሁሉ አርአያዎቻችን አድርገን እንድንይዝ ታዘናል። አላህ የመጨረሻውን ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው ትውልድን ሁሉ በዚያ በነቢያት መንገድ ወደ ሆነው የነቢያትን መንገድ ያሳዩና ያመላክቱ ዘንድ እኛ በነቢያት መንገድ ላይ ነው ያለነው። መንገዳቸውን ኢስላም። ኦኬ፣ አሁን የነብዩ መሐመድ ከኢየሱስ ክርስቶስ የሚለየው ነገር ምንድን ነው? ነብዩ መሐመድ 11 ሚስት መኖሩ፣ አንደኛው ሚስቱ ደግሞ የ9 ዓመት ህፃን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንጻር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነት። እሺ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋ የተጻፈው ሙሉን አንብበቋል ወይስ አስገድሏል የሚለው ባይዘዌ? ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነስርዓት ማስተማር መቻል አለብህ። በቅን አመለካከት ነው እያወሩ ያሉት። ምክንያቱም እዚህ ጋር ምንም ፖዘቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገርልህ፣ ችግር የለውም። ኮሜንት ላይ አንድ ሰው አትናገሩት። እሺ፣ ማለት እስልምና ሰላም ነው ትላላችሁ። እስልምና ሰላም ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለን፣ የራስህ አመለካከት አለኝ። የኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ እናንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ ዋና ብትመለስ ይሻላል። አሁን ምናምናል ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናል አይደለ? ሙሉን አንብብልኝ ማለት አንዳንድ ያሁን ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገር። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብኩ አትረዳም። የሆነ መሀል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይ ሙሉን ካነበብክልኝ ኦኬ። እሺ፣ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን እኮ እዛ ሙሉን ታነብኛል። ምክንያቱም ለምን እንደተባለ የትኞቹ ህጻናት እንደተባለ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቅድም አዎ አስገድሏል። ማን ያስገድለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩ። አዎ አልከኝ። ስለ ምክንያቱ ሳይሆን አሁን ማስገደሉ ነው እየጠየቀው ያለበት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ምን አልከኝ? ጋር አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ምክንያት ነው። በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ስንት ጦርነት ላይ ተሳትፏል? ወደ ሱ እመጣልሃለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ እዚያው ህፃናቶችን። እኔ በቁርአንና በሐዲስ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያው ህፃናት ልጆች ነው የሚገደሉት። ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ፣ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ
እየሄደ የህዝቡን እያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ ጠየቁ። አይ ጥያቄ ያወራ ነገር ምን አገናኘው? ጥያቄው ምንድን ነው? አይ አንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጠኝ። ያየኸው ሌላ ነገር ነው እያወራህ እየመለስክ ያለው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ስወጣ በእርግጥ እሱን አላየሁም። እዛ ጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ ምክንያቱ ነው። ኦኬ ብሏል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድን ነው የሚለው? ሊበቀል ፈልጉ በቀልም ፈልጉ፣ ለዚያው በቀልም ፈልጉ፣ በቀላለሁ እያለ የበቀል አምላክ ነውና አምላክ አንተ እንደ አምላክ ነው ብለህ እንደምታምነው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ? እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። ይገባለት። ስለዚህ አምላክህ ለእነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም። ታሪክ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው። እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገዳይ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? እንቀጥላለን። ስለ ግድያውን ጨርስና ደስ እንቀጥላለን። አብስር ወላሂ እንቀጥላለን። ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን። ችግር የለውም። እኔ አሁን ስነግርህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢአቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ ቅድም እንደ ምሳሌ ያነሳውልህ ምንድን ነው ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት እኔ እያብራራሁልህ ነው። ጀስት እድሉን ስጠኛ ላውራልህ። እኔ በማውቀው መንገድ እያብራራሁልህ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍተህ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉ እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በትራ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳ አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አልፍቶ ነው? ጥፋት እግዚአብሔር ባይዘዌ በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንድንጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቀውን የአህያውን ወንጀል ንገረን። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ግደሉት ተብሎ ህግ የወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ሙሉ የጥፋት እሳት ያነሳል። የማጥፋት እሳት ሲነሳ እዛ ጋር ሰውን ይለያል። መቅሰፍት ስለ መቅሰፍት ታውቃለሁ። እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳት እንትን ሲያስነሳ እግዚአብሔር መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ትላል ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽር ያደረግከኝ።
እንዳነቃቀፈ እኮ ልሻ እኔ እኮ ግልጽ አማርኛ እየነገርኩ ነው። ሙሴ ህዝቡን ባህር ከፍሎ ሲያሻገር ውሃ ውስጥ የሰጠመው ሰው ብቻ ነው። እስቲ እሺ መልስልኝ፣ እቺ መልስልኝ እኮ እቺ መልስልኝ፣ እቺን ፓርት ብቻ መልስልኝ። ህግ ነው እያወራን ያለ ነው። እቺን ፓርት መልስልኝ፣ እቺን ፓርት መልስልኝ። እኔ ደግሞ ጠይቀን መልስልኝ። እኔ እኮ ልትመልስልኝ ፈቃደኛ ያልሆንክበት ምክንያት እኔ ጠየቅኩ ያውና አይደለም። አንተ ምን አልከኝ? መጣህና አነጻጸርክልኝ እስልምናንና ክርስትና ብለህ መጣህና ግድያ ያዛል ምናምን አልከኝ። ስለ ትእዛዝ እያወራን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ብለዋል። እሺ እኔ ደግሞ ሰማሁ። እኔ ደግሞ እያልኩ ያለሁት እሺ አንተ አውራና አውራለሁ። ሳወራ ግን ኢንተራፕት አታድርገኝ። እሺ ምንድን ነው ያልኩት? አሁን ትገብልኝ። ምንም ማዳመጥ አይፈልግም ነው። ሰምቻለሁ፣ እየሰማሁ ሙስሊምና ክርስቲያን ልታነጻጽር መጣ። እዚህ ጋር ሙሐመድ እንስሳ አትግደሉ ይላል፣ ሰው አትግደሉ ይላል፣ ህፃን ልጅ አትግደሉ ይላል። ኢየሱስ ክርስቶስ ደግሞ እንዲህ ያልክ ነው። እየሰማሁ ነው። ኢየሱስ ክርስቶስ ደግሞ ምን አለ እዚህ ጋር? ያው ህፃናትን፣ ሽማግሌን፣ ሴትን ግደሉ ይላል። ትክክለኛው አንተ እስኪ ህሊና የትኛው ትክክለኛው የሚፈርድ ለአንተ ልትወፍርድ? እኔ አሁን ላውራት ጨረስክ? ግደሉ ያለው ህፃናትን ማን ነው? እሺ እኮ እኔም በራሴ መንገድ ደግሞ ላስረዳ። በማቆም መንገድ ኢንተራፕት አታድርገኝ። አየሽ በዲስ ህፃናትን ግደሉ ያለው፣ ሽማግሌን ግደሉ፣ ሴቶችን ግደሉ ያለው መጽሐፍ የትኛው ነው? የዛ ትውልድ መጥፋት ስላለበት ኢየሱስ ክርስቶስ ወይም እግዚአብሔር ካዘዘ አዘዘ ነው። የዛ ትውልድ መጥፋት ስላለበት። ሁለተኛ ነገር ደግሞ ላልከው ነገር ምስኪኑን ምንም ማያውቀውን አህያ እንኳን ግደሉ ይላል አልክ። እዚህ ጋር ደግሞ ስነግርህ ሙሴ ህዝቡን ባሻገረ ሰዓት ባህሩን ከፍሎ ልክ ህዝቡ ከተሻገረ በኋላ ሰራዊቶቹ ውሃ ውስጥ ሲገቡ ውሃ ውስጥ የሰመጡት ወታደሮቹ ስለው ብቻ አይደሉም። ወታደሮቹ ተሳፍረው ሲሮጡ የሄዱበት በምንድን ነው? በፈረስ ነው። ፈረስ ደግሞ ምንም ማይናገር ኃጢአት የሌለበት እንስሳ ነው። ስለዚህ እግዚአብሔር እዛ ጋር ፈረሱን ለብቻው ነጥሎ ወታደሩን ማስመጥ ነበረበት ወይስ ወታደሮቹ እስከነፈረሳቸው ሲሻገሩ ውሃ ሰመጥባቸው? ያ ጥፋት ነው ነው የምትለው? እዛ ጋም የሰራዊቶቹ ፈረሶች ሞተዋል። አልጠየቅኩም። እሱን ያላወራሁትን እያወራ ራሴ ከዛ በኋላ ጥያቄ መለስኩ። አንተ ያወራኸውን እኮ አይደለም ያወራሁት። እኔ ደግሞ ምሳሌ እየሰጠሁህ ነው። ህግ ነው እያወራን ያለ ነው ዳዊት። ህግ ላይ እዚህ እግዚአብሔር ሲያወጣ ምን አለ? እንዲህ አድርጎ አታድርጉ በሚል ህግጋትን ሲያወጣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ ይላል አይደለ ኢየሱስ ክርስቶስ? ለእስራኤል ህዝቦች ያንን አዟል። አዎ ለምን? በጣም ለምን የሚለውን ደግሞ ምክንያቱም ደግሞ እየነገርኩ ገደሉ ብላላት። እሺ ይሄ እኮ ግልጽ ነገር እኮ ነው። ይሄ ግልጽ ነገር ነው። እዛ ጋር እሺ አሁን እግዚአብሔር የእስራኤልን ሲያሳድድ የነበረው ሰራዊት ያሁላ ሰራዊት በአንድ ሲሞት ምን እንደሱ ጥፋት ነው? ኢየሱስ ክርስቶስ እግዚአብሔር እነሱን አዞ እነሱን ማስገደሉ አሁን ይሄ ኢየሱስ ክርስቶስ አስገደለ የሚያስብል ነገር ነው? ያው አዋዝ እያስገደለ ነው እያስብል ሳይሆን እያለ ነው እንጂ ቃል በቃል ኢየሱስ ክርስቶስ ህፃናትን ግደሉልኝ እያለ ነው። ህፃናትን ያልፈልግም ግደሉ። ነቢዩ መሐመድም እኮ ብዙ ጦርነት ላይ ተሳትፎ ስንት ጦርነት ላይ ነው ነቢዩ መሐመድ የተሳተፈው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ቅዱስ ላይ ባለው መሰረት ህፃናትን፣ ሴቶች፣ ሽማግሌን ግደሉ ያሉበትን ቦታ አውጣና ትልቁ ላይ ነክበት። ስንት ጦርነት ላይ ነው የተሳተፈው? ህፃናትን ግደሉ ያሉበትን አምጣ። አንድ ጥቅስ ህፃናትን ግደሉ የሚል የለም። አዎ ጎበዝ ልጅ። ኢየሱስ ክርስቶስ ግን ህፃናትን ግደሉ ብሏል አይደለ? ህፃናትን ልጆችን ሳይሆን በእስራኤል ላይ የተነሳን በሙሉ ሊያስጨርስ እግዚአብሔር ተነስቷል። ያ ህፃናትን ላሳየህ ማስረጃ ላውጣለህ። በርካታ ቦታ ላይ ኢየሱስ ህፃናትን ግደሉ ብሏል። ላውጣለህ። እሺ መሐመድ ደግሞ ስንት ጦርነት ላይ ተሳትፎ የስንት ሰው ነፍስ አጥፍቷል? አንድ ሰው ነፍስ አጥፍቷል ነው እያልክ ያለ አንተ? ንገረን፣ ስንት እንዳጠፉ ንገረን። ችግር የለውም ልሰማ። በቁጥር የተጻፈ የለም ግን ስንት ጦርነት ላይ ተሳትፏል ነው እኔ ጥያቄ። ስለዚህ ለምታወራው ነቢዩ መሐመድ ስንት ጦርነት ተሳትፏል? ስንት ጦርነት ላይ ተሳትፏል? ለምታወራው ራሱ ማስረጃ የለህም እያልኩ ነው። ለምታወራው ነገር ማስረጃ ካለህ አውጣና ነገር ተሟገት። ልክ እኔ ለምናገረው ንግግር ኦኬ። አሁን እያልክ ያለህ አንተ ነቢዩ ምንም አይነት ጦርነት አልተሳተፈም እያልክ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ህዝብ ጨፍጭፈዋል፣ ገድለዋል ብለህና ላረስ ስትገባ ጊዜ ወንድም እኔን እየጠየኩ ያለሁት ለምን አትመልስልኝ እንዴ? ጥያቄ እኮ ነው እየሞገች ነው። በኢስላም ላይ ጥያቄ ነው እየጠየኩ ያለሁት። ስንት ጦርነት ላይ ተሳትፏል እያልኩት ነው። እሱ አይደለም ጥያቄያችን። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ሰው ገድለዋል። እሺ ይህንን ልትመልስ ፈቃደኛ አይደለም። የ9 ዓመት ልጅ ማግባቱን ደግሞ ይህንን ልታስረዳኝ ትችላለህ? ማስረጃ ማውጣት ትችላለህ?
ጥያቄውን ዘለልኩት። ለመመለስ ፈቃደኛ ስላልሆንክ ጥያቄውን ዘለልኩት። አትዘልም። አዳምጥ። ማስረጃ አውጣ ተብለህ ትልቁ ላይ ተደርገሃል። ማውጣት ትችላለህ ወይስ አትችልም? የለህም ማስረጃ። እውቀቱ እኔም አንተም አለን። ይሄ ታውቀዋለህ። ካለህ አውጣ እናሳየን። ችግር የለም። እየጠየኩህ ነው። ጥያቄ እየጠየኩህ ነው። ለምን ላውጣ? ማንበብ አልችልም። ቁርአንም የለኝም እኮ ንገረኝ። እኔ አወጣልሃለሁ። ችግር የለውም። ያው እኔ ትልቁ ላይ ነኝ። አንተ በኢስላም ላይ ያለህን ሙግት ሁሉ ማስረጃ ንገረኝና አንድ ላውጣልህ። ያው እኮ እኔ አሁን ዳይሬክት ጥያቄዎቹን እየጠየቅኩህ አንተ አሁን ለመመለስ ፈቃደኛ ያልሆንክበት ምክንያት ምንድን ነው? ኦኬ ነቢዩ መሐመድ ነቢይ ነው ብለህ አዎ ነው ትለኛለህ። እሺ ስንት ጦርነት ላይ ተሳትፏል? ይህንን መልስልኝ። ነቢ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የገደሉት ብዙ ሰው ነው ብለህ ተናግረሃል አይደል? ቅድም እዚህ መጀመሪያ ጦርነት ላይ የብዙ ሰው ነፍስ አጥፍቷል። ጦርነት አልተሳተፈም። ይሄ ሊፈልገው ነው። ስንት ጦርነት የተሳተፉት ከዚያ ብዙ ሰው አጥፍተዋል ይለን ነው። ኦኬ ጦርነት ላይ ሂዶ ነፍስ ያጠፋን የተመለሰው እያልከኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንት ሰው ገድለዋል? ንገረኝ። በቁጥር የተጻፈ የለም፣ ግን ጦርነት ላይ በጣም ብዙ ሰው ነፍስ አጥፍቷል። በቁጥር የተጻፈ የለም ብለህ ይኸው አታውቅም። ካላውቅ አላውቅም ብል ተጽፎ ነው። በአንተ አመለካከት ነቢዩ አንድ ነፍስን ያጠፋው ልትለኝ ነው? አውቃለሁ ነው ሁለት ሰው የቱ ጋር ነው እንደሱ የሚል ያለው? አንተ ነህ ያልከው እኮ እኔ አይደለም ያልኩት። እኔ አላምንበትማ። አታምንበትም አንተ የምታምንበት ብዙ ሰው አጥፍተዋል ነው አይደለ? በጦርነት ሰዓት አዎ። ያጠፉትን እስኪ አንድ ማስረጃ ስጠን እና ትልቁ ያድርገና ትከፍትልናለህ። በምን ላሳየህ? እኔ ቁርአን የለኝም። እርሱም በእግዚአብሔር መልክ ስኖር ሳለ ካላ መቼም በሙስሊም መልክ አላለም። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ለአንተ ጥያቄ ይሆንልኝ። ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ከተሻለ አይደለ? ወንድንና ኢየሱስ ክርስቶስን የሚያገጣጥመው ነገር ምንም የለም። ጠየቅሽኝ አይደለ? ላስረዳ። ሜት አድርግ እንጂ ታዲያ። እና እንደ ወንድ ነው የምትቀበለው ኢየሱስ ክርስቶስን? አዎ ኢየሱስ ክርስቶስ ወንድ ነው ቃል በቃል መጽሐፍ ቅዱስ ላይ ልስጥሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ምን ማለት ነው? ኦኬ ወደ እሱ እንመጣለን። ወንድ ነው የሚለውን ተቀበልሻል? መጀመሪያ በመንፈስ ቅዱስ የተወለደ ስለሆነ መለኮታዊ ኃይል አለው ነው። ይሄንን አንተም ተቀበል፣ ወደድክም ጠላህም። ወንድ የሚለውን እንጨርስ አንዴ። ወንድ ነው አትበላልሽኝ አይደለ? ወንድ ነው በመለኮታዊ የሰውን መልክ ይዞ የሰውን መልክ የእኛን ኃጢአት ለመውሰድ የሰውን መልክ ለብሶ የወረደ እንደሆነ አምናለሁ። አንተም ይሄንን እየተቀበልክ ወንድ ነው አይደለም? እሺ ወንድ ነው አይደለም ነው አሁን ጥያቄው። መለኮታዊ በሰው መልክ የወረደ ነው ከእግዚአብሔር ዘንድ። ለምን ቅድም ኮሜንት ዘጋክሽ? ፈርችሽ በጣም ጀግና ስለሆነች ማስረጃ ምናምን ፈርች። ከይቅርታ ጋር በማስረጃ ነው የምናወራው። ይኸው በቃል እኮ ነው የምናገረው። እሺ ማስረጃ ያውና በቃ ላሳይሽ። እዚህ ጋር ምን ይላል? ያው ሶሒሁ ሙስሊም ላይ ምን ይላል? አላህ አዳምን በገነት ውስጥ ፈጠረው ይላል። ያው ማስረጃ ሰጣሽ። እግዚአብሔር አዳምን ስለ አዳም እኮ አይደለም እያወራለሁ፣ ስለ ኢየሱስ ነው። ስለ ኢየሱስ መሞቱ፣ ስለ መነሳቱ፣ ስለ ትንሣኤ ነው እንጂ አዳምንማ ሄደን ገነት እንደተፈጠረ አውቃለሁ። ቅድም መመለስ አቃተህ እኮ ለልጁ። ሄደን ገነት ፈጥሯል ፈጣሪ። ጀቤ ነይ ማስረጃ ሳይን። ትልቁ ላይ ነሽ። ያው አንተ ቅድም የጠየቀው ልጅ ያው አዳም ጀነት ነው የተፈጠረው። ምን ይጠቅምሃል ግን? ያ ጀነት መፈጠሩ፣ ምድር ላይ መፈጠሩ፣ ሰማይ ላይ መፈጠሩ ምንም የሚጠቅማችሁ ነገር የለም። ወታች አለ አይደል? ያ በጀነት ውስጥ ነው የተፈጠረው። ሾ ባዕድ ከዚያስ በኋላ ምን ሊሆን ነው? አዳም በገነት እንደፈጠረው እስኪ ያሳየን አንቺ ከመጽሐፍ ቅዱስ ላይ። ያውና ግን ሐዲስ ላይ አለ አዳም በጀነት ነው የተፈጠረው። ማታ ተስተፊት ሁሌ በአዳም ላይ መንጠልጠል እስከ መቼ ድረስ ነው? ምን ይጠቅማቸዋል? በአዳም ኃጢአት ሰርተዋል፣ እኛም ኃጢአት አለብን። አዳም እዚያ ነው የተፈጠረው፣ እዚህ ነው የተፈጠረው። አዳም አልፏል፣ ኸላስ አዳም አልፏል፣ ኸላስ በታቸዋል አይደለ? ያ ነው አዳም አልፏል። ነገር ግን አዳም የት ነው የተፈጠረው ከተባለ ያና እዚህ ጋር ያዙ። ሶሒህ ሙስሊም 2611 ላይ ለማ ሰወረ አላሁ አደም ፊል ጀና አላህ አደምን በጀነት ውስጥ በቀረጸውና በሰራው ጊዜ ተረከሁ ማሻ አላህ እየትርከ አላህ የተወውን ያክል ጊዜም ተወው በዚያ ውስጥ ፈጀዐለ ኢብሊስ የጡፉ ቢሂ ዲያብሎስም በእርሱ ይዞር ጀመር። የንظሩ ማ ሁወ እርሱ ማን እንደሆነ እየተመለከተ አዳምን ያየው ጀመር ዲያብሎስ። ፈለማ ረአሁ አጅወፍ ዐረፈ አነሁ ኹሊቀ
ኸልቀን ላ የተማለክ እያለ ይናገራል። እርሱ አጅወፍ ባዶ ሆኖ የተፈጠረ ሆዱ የአደም ዓለይሂ ሰላም ያንን ባየና እኔ የጠየኩት ጥያቄ ስለ አዳም አይደለም። ስለ አዳም ልጁ ወረደ እኮ ከልጁ ጋር አታወሩም ነበረ ቅድም? አንተ ታድርግ አንቺን አይደለም ታስደርጋለህ? ኖ መጀመሪያ የኔ ጥያቄ ይመለስ እኮ አይደል? አንቺ አይደለም እያወራኸኝ ያለሁት። እሺ አንቺ ፈርችሽ ነው። አንድ ጊዜ ከይቅርታ ጋር ኖ ለምን ፈርችሽ ነው ከይቅርታ ጋር አዳምጪ። እና ስለዚህ አላህ ሱብሓነሁ ወተዓላ ደብር በጀነት ነው የፈጠረው። ያለ ምን ይጠቅማችኋል? ሾ ባዕድ ከልጁ ጋር እያወራችሁትን ከልጁ ጋር ካልጨረሳችሁ ከልጁ ጋር መጨረስ ከኔ ጋር ያለውን የእግዚአብሔርን መልክ ለብሶ ማለት ምን ማለት ነው አባት? በጣም ጥሩ። የእግዚአብሔር መልክ ብሎ ማለት መልክ ማለት ቀጥታ አማርኛ አውራ እኮ አዳምጪ እስከማለፍ ድረስ። እሺ አዳምጣለሁ። ለምን ወደ አዳም ትሄዳለህ? የአዳሙ ልጅ ወጣው ለማን ነው የምትመልሰው? ፈጣሪ ምንም ማድረግ አታዳምጥም እንደ ከጠየቃችሁ። እሺ አታዳምጫለሽ አለ መልስልሽ። መልክ ማለት ምን ማለት ነው ከተባለ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ወንድ የእግዚአብሔር ምሳሌ ነው ይላል። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ስለሆነ እርሱም የእግዚአብሔር ምሳሌ የተባለው ከዚህ አንጻር ነው። ይህን የሚለው ማነው? መጽሐፍ ቅዱስ አይደለም። ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ካላላስ ካላስ ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥር ማለት ምን ማለት ነው? ይሄንን ይማልስ አለሽ። ወንድ የእግዚአብሔር ምሳሌ ነው አይደለም? ከእናትና ከአባት የተወለደው ወንድንና በእግዚአብሔር መለኮታዊ ኃይል ወደ ምድር የወረደውን አንድ ላይ አታገጣጥመውም። ይሄንን አታገጣጥመውም። ላይ ሻራ መያዝ የሚፈልግ ሰው አለ ነው ያላችሁት? ከላይ ሻሃዳ መያዝ የሚፈልግ ሰው አለ ነው? ደህና አልሐምዱሊላህ። ማን ነው? አልሐምዱሊላህ። በውስጥ እንድታወራኝ እፈልጋለሁ። እሺ ሻሃዳ መያዝ ፈልገሽ ነው? ለመጀመሪያ ላወራ እፈልጋለሁ። አየሽ ትዕግስት እየሰማሽ ነው? አዳምጪ እሺ። መልሱን መልክ ብሎ ማለት ወንድ የእግዚአብሔር ምሳሌ ነው። እኔ የእግዚአብሔር ምሳሌ ነኝ፣ ኢየሱስም የእግዚአብሔር ምሳሌ ነው። ምንም ይለይ ነገር ኖ አይደለም። ከእግዚአብሔር ጋር ያለው እኩልነትን መቀማት የሚለው ምን ማለት ነው? እሺ እኩል አይደለም። ከእግዚአብሔር ጋር ያለው እኩልነት አለ እኮ የወንድ አንተ ወንድ ነህ፣ በእግዚአብሔር መልክ ተፈጥረሃል። ኦኬ። ኢየሱስ ክርስቶስ ግን ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥሩ ራሱን ባዶ አድርጎ ወደ ምድር መጣ። በኃጢአተኞቹም ፋንታት ሞተ። ሞትንም ህያው የመስቀልን ሞት ካላ ለምን ትሽረዋለህ? አንተ ልትሽር ነው ዛሬ? አትችለውም። አንተ አዳመጤ ነው። አሁን ደግሞ እኔም በተራ እሱ ተናገር አይደል? አሁን ደግሞ እኔ ሰማ ነው። እሱ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ እኩል ናቸው እያልሽ ነው። አንድ እኩል ናቸው የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እኩል የሚል ቃል የለም። ሁለተኛ ያለው ነገር ምን መሰለሽ? ይበላለጣሉ። ኢየሱስ ክርስቶስ ድብን ተደርጎ ይበለጣል መጽሐፍ ቅዱስ ላይ። ይሄን ያለው ማን ነው? ራሱ ኢየሱስ። ምን አለ መሰለሽ? ብትወዱኝ አብ ከእኔ ይበልጣል አለ። እኔና አብ እኩል ነን ብሏል ወይ? አላለም። አብ ከእኔ ይበልጣል ነው ያለው። ስለዚህ ኢየሱስ ክርስቶስና አብ እኩል አይደለም፣ ይበላለጣሉ። አብ ይበልጠዋል፣ ኢየሱስ ክርስቶስ ደግሞ ይበለጣል። አሁን ማውራት ትችላለች። ትዕግስትሽም የትሻንሽ አይ ትዕግስት እየሰማሁ ነው። ሚዩት የሚያደርገው ምክንያቱም መስማት ስለምፈልግ ነው። ያልሰማሁትን አላወራም። ስለዚህ ይበልጠዋል አይደለ? አብ ኢየሱስን ይበልጠዋል። ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥር ለእኛ ኃጢአት መጥቶ ተሰቅለዋል፣ ሞተዋል። ይሄንን ደግሞ ኢየሱስ ክርስቶስ እንደሞተ ዓለም ሁሉ ይመሰክራል። አንተ ባትመሰክርና ብትሸፋፍኖ ኢየሱስ ከሞት የተነሳ የአይሁድ አንበሳ የነገስታት ንጉስ ነው፣ አዳኝ ነው። ኢየሱስ በሱ የሚያምን ነው ሰማይን መግባት የሚችለው፣ በእርሱ የማያምን አሁንም ተፈርዶበታል። እሱ አኺ ያለ ሰላም አለይኩም ወአለይኩም ሰላም። በጌታ ነሽ እንዴ ትዕግስት? ትዕግስት ሜታሸናሽ በጌታ ነሽ? በጌታ ነሽ እንዴ? እግዚአብሔር ሰው ነሽ መሰል አይደለ?
ሁሉም የእግዚአብሔር ሰው ነው። ሰውን የፈጠረ እርሱ ነው። እሺ ቃሉ ሲናገር ይላል መጽሐፈ ሙሴ ምዕራፍ 40 ቁጥር 82 በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል ያለ ይሄ ቃል ትክክል ነው ሐሰት ነው? በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል። እሺ ያላመነ ግን ተፈርዶበታል። እውነት ነው በጌታ ስም። እሺ መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር ለምንድን ነው እውነታ ላይ ሲመጣው ማለት ነው የሚታሾፈው? አታሾፍ፣ ቀጥ ብላ አውራ እኮ። እሺ ቀጥ ብዬ አወራለሁ። ያው አልንቀሳቀስም። እሺ መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር 86 ላይ ይላል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን እርሱ መንግስተ ሰማያትን ይወርሳል ይላል። ትክክል ነው አይደል? ይሄ ቃል አዎ ትክክል እንደሆነ ራሴ እያወረክ ነው። ጌታ ሰው መጽሐፈ ሙዝደሊፋ። እሺ ኢየሱስ ክርስቶስና እግዚአብሔር ይበላለጣሉ አይበላለጡም? አብና ወልድ መንፈስ ቅዱስ ምንም አይበላለጡም። እኛ አይበላለጡም። አብ ከእኔ ይበልጣል አለ ኢየሱስ። ቃሉን ልትክጂው ነው እንዴ? እንዳትቀሰፊ አልካድኩም። ገስት ላይ ያየነሽ ብናደራ ቃሉን አትካጂ። ስለዚህ ኢየሱስ ክርስቶስ አለ ብትወዱኝ አብ ከእኔ ይበልጣል አለ። ይበልጣል አይበልጣው? ትጂ እሺ አቤት። አብ ከእኔ ይበልጣል አለ ኢየሱስ። ይበልጣል አይበልጣው? አብ በእኔ ውስጥ አለ እኔም በአብ ውስጥ አለው ይላል ዮሐንስ ወንጌል ላይ። እሱ ሳይሆን ጥያቄው አብ ከእኔ ይበልጣል አለ ኢየሱስ። ትክክል ነው ወይንስ ተሳስቷል? ስማ፣ አብ በውስጤ አለ እኔም በአብ ውስጥ አለው። በእኔ ብታምኑ ቃሎችን በእናንተ ውስጥ ቢኖር። እሺ አንቺስ በገዝታለሽ የለሽም? እዚህ ላይ በእኛ ውስጥ ማን የት ውስጥ? እኔ በእግዚአብሔር ቃል ውስጥና በክርስቶስ ኢየሱስ አዳኝነት የሚያምን ሴት ነኝ። በማን ውስጥ አለ ኢየሱስ ሳይሆን ጥያቄው አብ ከእኔ ይበልጣል ይላል ኢየሱስ። ትክክል ነው? ኢየሱስ ተሳስቷል? ጥሩ ይላል። እስኪ እናብራራ። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በሕግ ዘመን ነው፣ በሙሴ ዘመን ነው። በሕግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ሕግ ወደ ፍቅር ቀየረው። ገብቶሃል አይደለም? በሕግ አልተቻለም። ሰው በመግደል መኖር አልተቻለም። በሕግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ሕይወት በጸጋ እንጂ በሕግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ሕጉን አስቀጠለው። ስለ ስርዓት መሐመድ ብላምን የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራለሁ። በመሐመድ ላይ እየተካለፈ ማለት ካለ ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይንስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በሕግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በሕግ ነበር የሚኖሩት። በሕግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ሕጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ሕግ ነበር የሚከተሉት። በሕግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በሕግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ሕግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ። ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ሕይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሂደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው።
እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው የአሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ ናቲሻ ናቲ እኛም ደንግጠናል። ናቲ ናቲ ኧረ ናቲ ናቲሻ ናቲና ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር ተፋቅረን እንድንኖር ጠላታችንን እንድንወድ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨልለህ እንዳትሄድብን እንረጋ በል እባክህን። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም በፊት ሊል አንተ ነው እንጂ ዛሬ አዲስ ነገር ረጋ በል ቀስ በል። አንተ እኮ አወራህ ትንሽ ላውራኔ ፍቀድልኝ በቤቴ ያስፈቀደ እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀርኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነው ፍቅር ህግ ነው ያወጣላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላት ላይ አይመጣም? ኧረ ሁሱታው እንደሱ ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትክ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት እሱን ያኔ ታወራለህ ከእሱ ጋር ታወራለህ። ሞት አይቀርም አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም ጠላትህን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት። ራስህ ስትህ ቅጣቱ ይብስብሃል። ገሃነም እሳት ነው የሚጠብቅህ። የእሳት ባህር ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ኢየሱስ ክርስቶስ ምስክር ነው። በእሳት ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩህ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስከ አዲስ ምበል ውሃ ጠጣ በአላህ
ኧረ እኔ እየበላሁ ነው። ይኸው አይሰማህም እንዴ? እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላው ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ እኔ አንድ ጥያቄ ልጠይቅ፣ ዋናውን ጥያቄ ማለት ነው። አላህ ለነብዩ መሐመድ ፕሮሚስ ገብቶለታል። ምን አይነት ፕሮሚስ ገብቶለታል መሰለ? እጠብቃለሁ ከክፉ ሰዎች ብሎታል። አላህ ለነብዩ መሐመድን እጠብቃለሁ ከክፉ ሰዎች ብሎ ጠይቆት፣ ግን ነብዩ መሐመድን አላህ ጠብቆታል ብለህ ታስባለህ? የቱ ጋር ነው እሱን ፕሮሚስ ያሳየን? ክፈት፣ ትልቁ ላይ ነው። ከክፉ ሰዎች ይጠብቃል ያለበት ክፈት። ኦኬ እሺ፣ ሻም ዳውን ብራዘር። እሺ ያላ ክፈት። እሺ ሱራ 667 እያነበብኩት ነበረ። ልብ በሉ ያለው ምንድን ነው? ሱራ 567 ታይ ተረጋጋ፣ ቀስ በል። ወላሂ ያነበብኩልህ ነበር። የት እንደምትሄድ ሁሉ አውቃለሁ። ያ አረበኛ ያነበብኩት ወላሁ ያዕሲሙከ ሚነናስ። እሺ አላህ ከክፉ ሰዎች እጠብቅሃለሁ ብሎታል ያልከው አይደል? አዎ ከክፉ ሰዎች የሚለውን ታሳየኛለህ። ወይንም አላህ በተንኮል ይጠብቃለሁ ብሎታል። ቆይ ወላሁ ያዕሲሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል ነው የሚለው። ወላሁ አላህ ያዕሲሙከ ይጠብቅሃል ሚነናስ፣ ከሰዎች ከክፉ ሰዎች ይጠብቃል። ከክፉ የሚለው ከየት ነው ያወጣው? በቅንፍ ውስጥ ተንኮል ተብሎ ተተርጉሟል። አማርኛው አትጠቀሙትም እሱን? ወላሁ አላህ ያዕሲሙከ ይጠብቅሃል ሚነናስ፣ ከሰዎች ይጠብቅሃል ይላል። እሱ ነው በቅንፍ ተንኮል የሚል ስላለ ነው አማርኛው ላይ ትራንስሌሽኑ ላይ ማለት ነው። አልቀበልም ካለ እሱ ትክክል ነው። አለመቀበል አላህ ለሙሐመድ ሰለላሁ ዐለይሂ ወሰለም ቃል ገብቶለታል ስትል ጊዜ አላህ ስብሐነሁ ወተዓላ በተናገረው ቃል ላይ ነው የምንሄደው። ወላሁ ያዕሲሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል አላቸው። ይሄ ነው። አሁን ወደ ጥያቄ ሄድ። ኦኬ ታዲያ አላህ ነብዩ መሐመድን ከሰዎች ይጠብቃለሁ ካለው ነብዩ መሐመድ ችግር ደርሶባቸው ነበር። አንዴ ለምሳሌ ሲር ተሰርቶባቸው ሳያደርጉ ያደረጉ ይመስላቸው ነበር፣ ወይም ኢተርናል ፕሮብሌም ደርሶባቸው ነበር አይደል? የውስጥ ችግር ሳያደርጉ እንዳደረጉ ቡሃሪ 50 እሺ ቀጥል። በጣም ብዙ ሆኗል የሰው ችግር ደርሶባቸው። እሱ ምንድነው እዚህ ቦታ ላይ አይታመምም ወይንም አይጎዳም ማለት አይደለም። እሺ አሁን እነዚህ ሰዎች ምንድነው አላህ ከሰዎች ይጠብቃል ሲል ጊዜ በቃ እንደማን ንጹህ እንደ መልአክ መሆን አለባቸው ያሰቡ ነው። መታመም የለበትም መጎዳት የለበትም። ላ ይሄ አይደለም ትርጉሙ። እንደዚህ ብሎ ይፈታልህ ማን ነው? እንደሱ አይደለም ትርጉሙ። እሺ እዚህ ቦታ ላይ ያለ ምንድነው አላህ Subhanahu Wa Ta'ala ከሰዎች ከግድያ ሊጠብቃቸው እንደሚችል አላህ Subhanahu Wa Ta'ala እየተናገረ ነው እንጂ አይታመሙም ማለት አይደለም። እና እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው። ይታመማሉ፣ ይፈነከታሉ፣ ይደማሉ፣ ይቆስላሉ በጂሃድ ላይ። ይሄን አይደለም። እሺ ስለዚህ ያላ ጥበቃ ሙሉ አይደለም ማለት ይችላል ማለት ነው። በነብዩ አትችልም። ምንድነው ያልኩት? አሁን ድገመው እስኪ ምን ያክል ሀዲሶቹን አንብቤ ይህንን ቨርስ ሳነበው እና ሌሎች ቨርሶችን ሳነብ የመጣ ነው። እሺ አንተ እኔን ጥያቄ ጠይቀኝ። ከዚህ በኋላ የሆነ ቅጥፈት ቅጥፋለሁ ካላችሁ ማለት ነው ጥያቄ ጠይቃችሁ አስረዳችሁ። ያሮ ነው በጣም እያወራብኝ ነው። እንዲህ አይነት ሰዎች ማስረጃ ብዬ ማፋጣቸው ማወቅ ስለማይፈልጉ ነው። እንዲህ ማለት እችላለሁ ማለት ነው ካልክ ማስረጃ ትጠይቃለህ ከዑለሞች። አላህ ይጠብቅሃል ሲል ቆይ እንዳዳምጥ። አላህ ይጠብቅሃል ሲል አትታመምም ማለት ነው ብሎ እኔ እኮ ትክክለኛ ጥያቄ አይደለም። ምን ጥያቄው ሁሉ አዳምጥ። አሁን መጨረሻ ላይ ልትሰጥ የፈለግከው የደመደምከው ድምዳሜ ላይ ነው። የአላህ ጥበቃ ሙሉ አይደለም ማለት ነው ብሎ የነገረህ አንድ ዓሊም ወይንም ደግሞ
አላህ ይጠብቃል ሲል አትታመምም ማለት ነው ብሎ የፈታለህ አንድ ዓሊም አምጣ እና ትልቁ ላይ ክፈት። ይሄ መንገዳቸው የትም ባያደርሳቸው ይሄ ፍልስፍና ዓሊም አይደለም አመጣው ነብዩ መሐመድ እንዳልተጠበቁ ሰያል በኋላ 57 ተገልጿል። ይሄን የቁርአን አንቀጽ አንስቶ ዓሊም ምን ያደርግልኛል? ለእኔ ማስረጃው ሐዲስ ነው። ሐዲሱን እንኳን ቀጥታ ስለዚህ በራሳቸው እንደምትፈቱ ያው ልክ የቤት ስመጡ ጊዜ ትዋረዳላችሁ። በራሳቸው ነው የሚፈቱት፣ በራሳቸው ፍልስፍና ማለት ነው። ይሄ ማለት እንዲህ ቃል አላህ እንዲህ ማለት ነው እያሉ ይፈስራሉ። እስኪ ወንድ ከሆናችሁ ከተፍሲሮች አምጡ እንደዚህ ብሎ የተገነዘበ የትም አይሄዱ። ይህን የቁርአን አንቀጽ አንስተው ከሙፈሲሮች ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ይሄ የሚያሳየው አይታመሙም ማለት ነው ብሎ የተረጎመ አንድም ሰው የለም። እንዲህ እያደረጉ ነው በአላህ ቃልና በመልእክተኛው ቃል ላይ ላይፍ ከፍተው ሁሉ የሚጫወቱላቸው ሞኝ ናቸው። ዝም ብለው ያዳምጣሉ ቁጭ ብለው። እስኪ በዚህ መልኩ የተረዳ ሊቃውንት አላቸው ወይ ብለው የሚጠይቅ አንድ ህዝብ እንኳን የለም። በታች አላረም ወላሁ ያዕሱሙከ ቢልሙስ አንተ ይጣፉን አታምንም እንዴ? ለምን አሁንም እዛው ላይ ነው መቼም ማስተካከል የሰው ወላሂ አባታችን ይሆናል ብዙ ዓመት አውቀዋለሁ። እዚህ ቢያንስ ሰው ሲቀጥፍ እንኳን የሆነ ማስረጃ መምጣት አለበት። አንዲት እንኳን እንደው ወይን ላምስ ጥያቄ ያለ ይቀጥል። ደስነት ደህና ነህ? እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ ነው ብለህ የጻፍከው ኮሜንት ላይ ከእርሱ በቀር ሌላ አምላክ የለም። አንተ ስትፈልግ ሚውት ታደርጋለህ። ከአንተ ጋር መነጋገር በቃ። ከእርሱ በስተቀር ሌላ አምላክ የለም። ከኢየሱስ በስተቀር ሌላ አምላክ የለም ወንድሜ። አብ አምላክ ነው አይደለም? ገነትም ማስገባት የሚችለው እሱ ነው። ጀሃነምም የሚያስገባ እሱ ነው። ከሱ ውጭ ሌላ ፈራጅ አምላክ የለም። አብ አምላክ ነው አይደለም? አብ አምላክ ነው አይደለም? ከኢየሱስ በስተቀር ሌላ አምላክ የለም ማለት ያልከው እኮ ጭራሽ አብ አምላክ ነው፣ ወልድ አምላክ ነው፣ ሶስት አምላክ ነው። እሺ የኢየሱስ ክርስቶስ መለኮት የአብም የወልድም የማን የመንፈስ ቅዱስም የሶስትም መለኮት አንድ መለኮት ነው አይደለ? አንድ መለኮት ነው። በጣም ጥሩ። ሶስት መለኮት አይደለም። እሺ በድንግል ማርያም ማህፀን ውስጥ መለኮት ከክርስቶስ ስጋ ጋር ተዋህዶ አብሮ ተጸንሷል አልተጸነሰም? መለኮት ድንግል ማርያም ያን አንድ መለኮት ጸንሰዋለች ወይስ አልጸነሰችም? ቃሉን ነው የጸነሰችው። እሷ ወዴት ትሄዳለህ? ቃሉ ቃል ታዲያ አምላክ አይደል እንዴ? እግዚአብሔር አይደል እንዴ? ሶስትነት የሚባለው እዚያ ላይ ሶስትነት የተጠየቀውን መልስ ዘለቀ። ወደ አራተኛ ቃል አምላክ ነው ወይስ አይደለም? ቃል ቃል እግዚአብሔር ነው ራሱ። ቃልም እግዚአብሔር ነው ይላል እኮ። እግዚአብሔርን ጸንሰዋለች። እግዚአብሔርን ነው የጸነሰችው፣ እግዚአብሔርን ነው የወለደችው። በጣም ጥሩ። እግዚአብሔር አንድ እግዚአብሔር ነው ያለው አይደለ? ወይንስ ሶስት እግዚአብሔር ናቸው? በእግዚአብሔርነቱ አንድ እግዚአብሔር ይባላል። በአካልነቱ ሶስት አካል አለው። አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር ጸንሰዋለች ማርያም አይደለ? አዎ ማርያም የእግዚአብሔር እናት ናት። አዎ በጣም ጥሩ። የአብ እናት ነች። እግዚአብሔር የሚለው የአብ መጠሪያ ስለሆነ ማለት ነው። የአብ እናት ነች አይደለችም እኮ በማለት ስለማታምንማ ስለማትረዳ የሚለውን እሱን ኪሳ አድርገው እና የምትጠየቀውን መልስ። የአብ እናት ነች ወይንስ አይደለችም ማርያም? የወልድ እናት ናት እያልኩ ነው። የአብ እናት ነች ወይንስ አይደለችም? የአብ የወልድ እናት አልኩ። በቃ አሁን በሶስትነት ስለማታምን እዚያ ያንን ኪስህ ላይ አስገባው። ወይንስ አይደለችም አላልኩም። እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስም መጠሪያ ነው አይደለ?
አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል፣ መንፈስ ቅዱስም እግዚአብሔር ይባላል አልኩህ እኮ። የአብም ወልድም መንፈስ ቅዱስም የሁላቸውም አንድ እግዚአብሔር የሚል መጠሪያ አላቸው አይደለ? አብ እግዚአብሔር ነው። ይኸውልህ አብ እኮ እግዚአብሔር ነው። ሶስት እግዚአብሔር አንለውም፣ አንድ እግዚአብሔር ነው ያለው። በጣም ያን አንድ እግዚአብሔር የአብን የወልድም የመንፈስ ቅዱስም እግዚአብሔርነት ያን አንድ እግዚአብሔር ማርያም ጸንሰዋለች ወይንስ አልጸነሰችውም? ጸንሰዋለች፣ ቃሉን ጸንሰዋለች ይላል። በጣም ጥሩ። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለው። ያ እግዚአብሔር ተጸንሷል። እግዚአብሔር አንድም ሶስትም ነው። እኔ ስለ መለኮት ነው እያወራሁኝ ያለሁት። አሁን ስለ መለኮት ነው። ያንን መለኮት እግዚአብሔር የሚባለውን መለኮት አንድ እግዚአብሔር ነው ያለው ብለሃል። ይህን አንድ እግዚአብሔር መለኮቱን ጸንሰዋለች ማርያም ወይንስ አልጸነሰችውም? እግዚአብሔር አንድም ሶስትም የሚለውን ካላመንክ በቃ እዛ በቃ እንትን አትልም። ስለዚህ አትመልስም ማለት ነው። እግዚአብሔር አንድም ሶስትም ያንን ካላመንኩኝ አትመልስም ማለት ነው። ይኸውልህ ከማርያም የተወለደው ከማርያም ሲወለድ ላይ በዙፋኑ ከሶስትነቱ አልጎደለም። እሺ አብን ጸንሰዋለች አልጸነሰችውም? እግዚአብሔር ነውና አብ። አንተ አብን ጸነሰችው አላልኩም። አንድነትና ሶስትነት ለይተህ እወቅ። የተጸነሰው ወልድ ነው፣ ቃሉ ነው። ስለዚህ እግዚአብሔር ሙሉ በስጋ የመጣው በስጋ የተወለደው ቃሉ ነው። አንተ በግ ነህ አይደለህም? የኢየሱስ ክርስቶስ አንተ ፍየል ስትሆን እኔ በግ ነኝ። ኦኬ ፍየል መሆን ታሳየኛለህ። አንተ ግን በግ ነህ አይደለ? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ደሱዬ እሱን ኪሳ አስገባው እና እኮ አንተ ኢየሱስ በግ ነህ ማለት ስማ እንደ መጽሐፍ ቅዱስ እንደ ማስረጃ ቆይ አንዴ አይደለማ። የበግ በግ ሳይሆን አንተ የበግ በግ በበግ ቤት በግ ገባ በል እንግዲህ። ቻው ሚዩት ሳታረገኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚዩት ልታረገኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፉ ነው በነገራችን ላይ የበግ በግን ብለው የሚናገረውን ልክ ማስረጃ ስጠይቋቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዚያ ከአንዱ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? ታቸዋል። የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስም ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ታቸዋል። ይሄ ነው ነገር አልፈለገም ልጅ። ይሄ መናገር ሳይፈልጉ ምን ይላችኋል? አንተ በስላሴ ስለማታመን አንተ መንፈስ ቅዱስ ገና አይገልጥልህም። ይሄን ብንነግራችሁ እኮ አይገባችሁም። እናንተ እንዴት ገባችሁ? መረጃ ሳትይዞ አምናችሁ እምነት ያስኬዳል።